እንደሆነ እርግጠኛ በሆነማ ሄጂ ቀላል ህይወታቸውን አመሳቀለው ነበር። አይ አንቺ ሻይ እኮ ቅርብዬሽ ነበረ ማርቸል መስሎት ነው እማዬ እኮ ጫት ስትቅም እኔ ማፈላለችሁ አይ ስትቅም ጫት ነሽ ምን ደነገጡ ሽሻም ትነፋለች ፈጣሪ ከዚህ ያውቃል ሲጋራም ታጨሳለች ታይስናት አትንከሪኝ ብላ ትገርፈኛለች ምን እንደምልሽ አላውቅም ሻይና ቀበለኝ ብቻ እንደዚህ ለፍቻ አልጠጣም እንዳይለኝ በእጅ እኮ መቀበል ስለማይችል ነው ልጄ ለምን እጄ ምን ሆነ ታማለ እጄ የምታየው ልጄ ለዛ ነው ልጆት የምታጎርሱት አዎ ልጄ ራሴን ችዬ መብላት ስለማልችል ነው ልጄ የምታጎርሰኝ እኔ እኮ ስለምትወደት መስሎኝ ቀንቼ ነበር እሷማ በጣም ነው የምትወደኝ እኔም እወዳታለሁ አንቺንም እወድሻለሁ የምር እኔን የሚወዱኛል አዎ የምሬን እወድሻለሁ እማዬ በጣም ስለማትወደኝ ሌላ ሰው የማይወደኝ ነው የሚመስለኝ እናትሽም እኮ ትወድሻለች እኔ ነኝ የምወዳት ሻይን በእጄ ባጠጣት ቀበለታል አይናቱ ይጣፍጣል እንደዚህ እንደዚህ ጣፋጭ አይደለም እንደ መጀመሪያውም አትብላ እንደ መጨረሻውም አትብላ እንደ መካከለኛው ብላ የተባለው አይነት ነገር ያ ማለት ምንድነው? ምቾት ሲኖረን ደግሞ ዝቅታም ሊኖር ይችላል ከፍታም ሊኖር ይችላል ብሎ አለማስተዋል ምናልባት ፈተናው ከበድ ያለ ሊሆን ይችላል። ፈተና ለሁሉም ፈተና ነው። ነገር ግን ደግሞ የኤደን ፈተናው ከበድ ብሎባታል። ይሄ ምንድነው? ኤደን በድሎት ማደግን ብቻ ነው የምታውቀው። ኑሐሚን ግን ከፍታንም ዝቅታንም ስላየችው እንዳቅሞ አባቷን ቀለል ባለ ኑሮ ማኖር ጀምራለች። ተጎኗም ኤርሚያስ እያገዛትም ቢሆን እነሱ የደስታ ኑሮ መኖር ጀምረዋል። ነገር ግን ደግሞ አቶ ተሰማ ሚስታቸውና ልጃቸው ባትሆንም ያሳደጓል ልጃቸው የወደቁበትን አለማወቃቸው ሰላም ነስቷቸዋል። ሁሌ ስለነሱ ማንሳታቸውን አላቆሙም። ለዛም እኔ ያሉበትን አጣርቼ እነግርሃለሁ ኤርሚያስ እየፈለጋቸው ነው ብለዋለች። ኤርሚያስ አቶ ተሰማ እግር ላይ ወድቆ ይቅርታ ጠይቋል። ይቅርታ ያድርጉልኝ እባክዎት ብሎ ነበር። ይቅርታ አድርጌልሃለሁ ቢሉትም ነገር ግን አሁንም ምናልባት በዚህ በውለታው ሊያስርሽ ይችላልና በውለታው ምላሽ የምፈልገው እንደሆነ ስለማይታወቅ እባክሽ አትቅረቢው እያሉ ነው አቶ ተሰማ። ኤርሚያስም በተቻለ መጠን የመድኃኒቱንም ሆነ የቤት አስቤዛ የቤት ኪራን ጨምሮ የሚሸፍንላት እሱ ነው። ኑሐሚን የእህቷንና የእንጀራ እናቷን አድራሻ ስላገኘች ያሉበትን ቤት ኤርሚያስ ስለሚያውቀው ወደዛ ለመሄድ ታይዘው ሄደዋል። አብሬሽ ሊሄድ ቢላትም አይ ጉልበት የላትም እኮ ምላስ ብቻ ነው እኔን የምደበድበው እንዲያልደበደብ ፈርታ ነው ብላው ሄዳ ነበር። ነገር ግን ነገሩ ወዲህ ነው እንዳሰበችው አልገጠማትም። ኤደን ነገሮችን ሁሉ ሴት አፓርጋ ጠብቃታለች። ከእናቷ ብር ለመስረቅ ብላ ሌባ ገባ ለማስባል ቤቱን ትርምሱን አውጥታው ነበር። እናም ኑሐሚን ስትገባ እዛ ቤት ማንም ስላልነበረ ቤቱ ክፍት ስለነበረ ገብታ እንደምን ሆኖ ቤቱን እቃው እንደዚህ ያተራመሱት ብላ ጎንበስ ስትል ድንገት ወይዘሮ ሂሩት መታ ሌባ ሰረቅሽኝ ብሬ ታለ ብላ ተባብረው ደበደቧት። ሰላም ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ከቤታቸው ለቀው እንዲወጡ ተደርገው ነበር። ይህ የሚሆነው ምንድነው? አቶ መኩሪያ ለአቶ ተሰማ ሁሌ ፊልድ እያልክ ከቤተሰብህ እየራክና እየተንከራተት ከምትኖር ሙያው ስላለ ፋርማሲ ከፍተህ መድኃኒት አስመጥተህ ከዛ በኋላ በአካባቢ ከቤተሰቦች ሳትርቁና መስራት ትችላለህ። ለዛም ደግሞ የሚሆንህ ገንዘብ እንዳበድር ከፈለክ የቤትህን ካርታ አስይዘህ መበደር ትችላለህ ብሎ አሳምሮት ነበር። አቶ ተሰማም ጓደኛዬ ይከዳኛል እንዲህ ያረጋኛል ብሎ ስላላሰበ ያምነው ስለነበረ ያዘዘውን ተግባር ፈጽሞ ነበር። ነገር ግን አቶ መኩሪያ ያመጣለት መድኃኒት ጊዜያቸው ያለፈባቸው ኤክስፓየርድ ሆኑ ስለነበረ እሱም መሸጥም ስላልቻለ አቶ ተሰማ ከስሮ
ክፈል የተባለውን ብር ከየትም አምጥቶ መክፈል ስላልቻለ ቤቱ ተወርሷል። ስለዚህ ቤቱን ለማስመለስ ደግሞ ግዴታ ኑሐሚን ለሱ መዳር ነበረባት። ልጄን ለአውሬ አልሰጥም፣ እኔ ጎዳና ላይ መኖርን እመርጣለሁ ብሎ አቶ ተሰማ ከልጃቸው ጋር ከዛ ቤት ወጥተዋል። ኤደንና ገነትንም ደግሞ አብረን ኪራይ ቤትም ቢሆን አብረን አንድ ሆነን እንደ ቤተሰብ ይህን ጊዜ እንግፋ ብላ ነበር ኑሐሚን። ታሳፍሩናላችሁ፣ እናንተ ጋር መሆን አንችልም፣ ከእናንተ ጋር እኛም መታየትም አንፈልግም ብለው ሙሉ የቤት እቃቸውን ጭነዋል። እንዲሁም ባይሱዚ እቃቸውን ካስጫኑ በኋላ እነሱም ቤት ፍለጋ እነሱ ወዲያሉበት አካባቢ እየሄዱ እንደሆነ ኤርሚያስ አይቷል። ኤርሚያስን እንዲከታተልላት ያደረገችው ኑሐሚን ናት። ምክንያቱም አባቷ ሰላም ስላነሳው ያረፉበትን ማወቅ አለብኝ ስላላት እሱን ለማሳወቅ እንዲከታተልላት አድርጋ ነበር። እናም እዛው አካባቢ ቤት እንዲያገኙም ነግሯታል። ኤርሚያስ በጣም ባለውለታዋ ስለሆነ በእሷም ደግሞ እየቀረበችው ነውና ችግሯን ሁሉ ለሱ ስለሆነ የምታማክረው። ስለዚህ ይቅርታ ካረጉልኝ በቃ እኔ ልሄድ፣ የሚያስፈልገውት ነገር ሁሉ ካለው አለው፣ እሱ ጠንካራ ነውት፣ ከዚህ በኋላ ደግሞ ብቻዋን አይደሉም፣ እኔም ከጎን ነኝ ብሎ ነበር። ኑሐሚን ቆይን ይሸኛለሁ ብለው ወጣ ነበር። እንዳትቆይ ይፈልግሻለሁ ብሏት ነበር አቶ ተሰማ። ኑሐሚን እየሸኘችው መኪና ውስጥ ገብተው እንዴ ዛሬ የማትነግረኝም ስራህ ምንድነው ብለው ነበር። የሚሰራው ሪያድ እንደሆነ በራሱ መኪና ነግሯታል። እናም እቤቱ ተመላላሽ ሰራተኛ እንዳለና እንደዛ ተመላላሽ ስራንም መስራት እንደምትችል ስለሙያም ጠይቋት ነበር። ጥልፍ ሲላት የምን ጥልፍ ነው መጥለፍም መጠለፍም ሲላት እሷ በሌላ መንገድ ያዙራው ስለነበረ ምን ማለት ነው ደግሞ ብላ ኮስተር ብላ ነበር። ስለ ስራው እንደሆነ ስታቅ እንደዚህ ነገር እንደማትችልና የምታውቀው የባልትና ውጤቶችና የቤት ስራ ጎበዝ እንደሆነች ነግረዋለች። እናም ስራ ፈልግልኝ እኔ አንተን እያስቸገርኩ አሁን እሱ ለታ በዛብኝ ብለው ነበር። ሂጂ በቃ የሚያስፈልግ ነገር ካለ ደውይልኝ ብሏት ነበር። የአባቷ መድኃኒት እንዳለቀም ነግረዋለች። ግን ደግሞ እሱም ማስቸገር እየከበዳትም እንደሆነ ነግረዋለች። ምንም ችግር የለውም ይህን ከውለታ ቁጣሪው እያላት ነበር። እናም ደግሞ ከውለታ ከተቆጠረማ ይሄን በውለታ ይያዝልኝ ብሎ ሀብሉን ሰጣት። እጅግ በጣም ደስ ብሏት እንዴ ከየት አመጣው እንዴት አመጣው እያለችው ነበር። እንዴት እንዲያመጣው እውነቱን ነግሯታል። አለመደበቁም ኃይር ነው። እንከፍ እያለች ኤደን ስትመጣ መንገድ ላይ ጠብቆ ስለ ቁንጅናዋ እያደናነቃት እንዲሁም ደግሞ ሰላም እንደሚባባል ሰው ሀግ ብሎ ሀጌ ሰራት ማለት ነው። እናም በተቃቀፉበት ውብ ሽቶ ምን አይነት ሽቶ ነው የተቀባሽው ብሏት ነበር። አረ ሽቶ አልተቀባሁም ብትለውም ውብ የተፈጥሮ መዓዛ፣ እንዲህ አይነት መዓዛ ያላት ሴት አይቻላቅም፣ እንዴት ነው መዓዛሽ ደስ የሚለው እያለ እያማለለ ካቀፈት በኋላ ከአንገቷ ላይ ሀብሉንም ሲፈታም በስሜት ተውጣ ስለነበር እህቷን ያሸነፍኩ ስለመሰላት የእህቷን ፍቅረኛ ወስጃለሁ ብላ ስላሰበች ደስ ብሏት አቅፈው ነበር። እና ከዛም በቃ አሁን ሂጂ ሌላ ጊዜ እንገናኛለን እደውልልሻለሁ ብሏት ሸኝቷታል። እሱም ልክ ልፍ እንዳለች ዞር ስትል መኪናውን አስነስቶ ሄዷል። እየሄደች እሷም ግን እኮ ስልኩን አልተቀበልኩም ብላ ስልኩን ለመቀበል ወደኋላ ብትዞርም እሱ አልነበረም። ትንሽ ቆየት ብላ ትዝ ሲላት ሀብሏን አንገቷ ላይ ስደብስ አልነበረም። እንዲህ ይሄ ሌባ ምናምን ብላ ተናዳ ዞር ስትል መኪናውም የለም። መኪናውም እሱም የት ሄደ የት ገባ ይሄ ሌባ ነው ለካ እያለች እየተናደደች ነበር። እኔም ብሎ ሀብል ይዤው ባልሄድስ ቤት ባስቀምጠው እያለች እየተንጨረጨረች ነበር። ቤት ኪራዩ ተፈልጎ ተገኝቷል፣ ግን ደግሞ እሷን ሊመጥናት አይችልም። እናም እኔ እዚህ ቤት ከምቀመጥ ብሞት ይሻለኛል። የማታውቀውን አባቷን መናፈቅ ጀምራለች። አባትና እናቴ አባቴ የት ነው ያለው? የእውነት ሙቷል ወይ? በህይወት እስካለ የት ነው ያለው? እያለች ነበር። ኤደን አሁን አባቴ ተብዬው አለ ቢባል እንኳን እናቷን ያለምንም ማንገራገር ጥላት ትሄዳለች። እናም ስትላትም የኔ ሞልቃቃ ስራ ፈልገሽ የተገኘው ላይ መኖር ነው ያለብን። አሁን መኝታ ቤት፣ ሽንት ቤት፣ ሳሎን፣ ሶፋ ምናምን እንዲሁም መጸዳጃ የለም። ስለዚህ እዚሁ ባገኘነው እንኖራለን። እናንቺም ስራ ፈልገሽ ግቢ እያለቻት ነበር። እኔ ስራ የምገባው እኔ በጭራሽ እዚህ ቤት አልፈልግም፣ እዚህ ቤት አልኖርም፣ እዚሁ ተበልቶ እዚሁ ተቀምጦ እንዴት ነው እዚህ የሚሆነው እያለች ነው ኤደን በጣም ከብዷታል። ምክንያቱም እሷ ይሄን ህይወት አታውቀውም። እናም እንግዲህ ቻዩ እኔስ ወድጄ ይመስልሻል ተሰማ እያለች እሱን እየረገመች እዛው ቤት መቀመጣቸውን ቀጥለዋል። በያሁን እንውጣና የሚቀማመስ ነገር ገዛዝተን እንምጣ ብለው ሙዝ ምናምን ይዘው መጥተዋል።
ግን እዚሁ ተበልቶ እዚሁ ተጸርቶ እዚሁ ተተኝቶ እየተብሰለሰለች ነው። በተለይ ኤደን በጭራሽ ሞቼ ነው እንጂ እዚህ ቤት አልቀመጥም፣ ብርሽን አውጭና የሆነ ብር አውጥተሽ ደህና ቤት ተከራይተን እንኖር እያለቻት ነበር። የሰጣት ገንዘብ ትንሽ እንደሆነና እሱም እያለቀ እንደሆነ ነግራት ነበር። እኔ በጭራሽ እዚህ እንደዚህ ሁኜ ልቀመጥ አልችልም፣ እሺ አባቴን ንገሪኝ የት ነው ያለው እያለቻት ነበር። የእውነት ሞቷል? እማታውቂውን አባትሽን ለምን እንዲናፈቅሽ እያለቻት ነበር። አባትሽ ባይወልድሽ የሚያሳደገሽ ወጥቶ ሲሄድ ቻው ያላልሽውን እንኳን የማታውቂው አባት እንዴት ነው ሊናፍቅሽ የቻለው እያለቻት ነበር። እሱ እኮ ገድሎኝ ነው የሄደው እያለች ነው። አቶ ተሰማም ለኤደን የህይወት እኮ ይከብዳታል፣ አንቺ ጠንካራ ነሽ፣ አንቺ ብልህ ነሽ እያሉ ለልጃቸው የሚነግሯት ነበር። እውነትም ለኤደን በጣም ከብዷታል፣ ከአቅሟ በላይ ሆኗል። ገንዘብ ስጭኝ እንጂ እኔ በጭራሽ እዚህ ቤት አልቀመጥም፣ እዚህም አልኖርም ብላለች። ስራስ እኔ ምንድን ነው የምሰራው? መስራት አልፈልግም እያለች ነው። ሁሉን ወድ ይሆናል እንዴ? ኤርሚያስ ሙዝ ምናምን ገዝቶ ወደ ቤት ሲመጣ አባቷና ኑሐሚንም ቁጭ ብለው እያወቁ ሳለ የበር ድምፅ ተንኳኩቷል። አባቷ ምሳ እያበላች ነበር። በር ሲንኳኳ እንዴት ድምፅ ሰማሁ ልበል እያለች ነበር። አዎ በር ተንኳኳ ይመስላል ብለዋል አባትየው። ተነስታ በር ለመክፈት ስትወጣ እባካችሁ ክፈቱኝ፣ እርቦኛል፣ እባካችሁ ክፈቱልኝ፣ እርቦኛል የሚል ድምፅ ነው። ኑሐሚን ለመክፈት ብትታገልም ብቻዋን አልቻለችም። እንደማ አግዙኝ፣ ኧረ ምንድነው? ለምንድነው ብቻሽን ሆንሽው? ለምንድነው የተዘጋበሽ? እያለቻት ነበር። ኑሐሚን ብቻዋን መክፈት ስላልቻለች ድንገት ኤርሚያስ ሲመጣ አግዘኝ፣ እርዳኝ፣ እዚህ ህፃን ልጅ አለ እያለች ነበር። እንዴት ነው እዚህ ህፃን ልጅ ቆልፈው የሄዱት እያለ በሩን ከከፈቱ በኋላ ወደ ቤት ወስደዋታል። ሙስ ሲሰጣትም በአንድ ትንፋሽን የበላችው፣ ምሳዋንም እንደዛው። ግራ ተጋብተው ቤተሰቡ ሁሉ እሷን ነበር የሚመለከተው። ምሳዋን ከበላች በኋላ ሳህኔን ራሴ ነኝ የማጥበው፣ የኔና የማየንም ሳህን ማጥበው እኔ ነኝ እያለች ነው። እናትሽ የታለች ብትባልም እናቷ ሁሌ ማታ ማታ ቆልፋባት እንደምትሄድና ቀን ቀን ግን ለሶሳሶቹም ሳይቀር ቡናም ሆነ የምታፈላላት ደግሞ ሻይ የምታፈላላት እሷ እንደሆነችና እንዲሁም ደግሞ ተዘግቶባት እንደምትውል እየነገረቻቸው ነው። እነሱም እንዴት አይነት እናት ብትሆን ማለት እንዴት አይነት ስራ ቢሆን ነው እየተባለ ነበር። ማታ ማታ ዝንጥ ብላ ነው የምትሄደው፣ ግን ደግሞ ቢሮ ነው ትለኛለች። የማታ ቢሮ አለ እንዴ ብላ ነበር። ኑሐሚንም አዎ አንዳንድ ቢሮዎች እኮ ማታ ማታ ናቸው ብለው ሀሳቧን አስቀይረዋታል። እናም ትህትናዋ፣ ቁንጅናዋ በጣም ደስ ይላል። አሁን ላይ አቶ ተሰማ አጫዋች አግኝተዋል። ኑሐሚን ቤትም እንኳን ባትኖር በጭራሽ አይደብራቸውም። ስለ እናቷ እያወራች ነው። እኛ ወድን ፍቅሬን ካመጣናቸው በኋላ ለልጆቹ የተለያየ ስያሜ መስጠት፣ አንቺ ዲቃላ ብላ ሰድበኛለች፣ እንዲሁም ብዙ ነገር ታደርገኛለች፣ እማዬ አትወደኝም እያለች ነው። አንተ እኮ ልጅ ትወዳታለህ አይደል? እሷም ትወዳለች እያለችው ነበር። ቡና ሻይ አፍልታላችሁ ለአቶ ተሰማ። እንዴ ሻይ አፍልቻለሁ፣ ንቀ ሆኖ አችልም ብለህ ነው ቅመሰው እያለች ነበር። እንካ ቀመሰው ብትልም እጁ መያዝ እንደማይችል ነግሯታል። እኔ እኮ ልጅ ስታጎርሰኝ መጉረስ ስለማችል መብላት ስለማችል መስሎኝ ነበር ስትለው አቶ ተሰማም አይ እጄን ታሟል፣ ለዛ ነው። ደግሞም እኮ በጣም ነው የምወዳት፣ እሷም ትወደኛለች፣ እኔም አንቺን እወድሻለሁ እያላት ነው። ትንሿ እጅግ በጣም ደስ ብሏታል። ምክንያቱም እሷ ከሰው ርቃ እንጂ ከሰው ጋር ተደባልቃ እንደዚህ ጊዜን አሳልፋ ስለማታውቅ አሁን ላይ እንደዚህ ሰብሰብ ማለቷ እጅግ በጣም እያስደስታትና ከአቶ ተሰማ ጋር ስትጫወት ትውላለች። ኑሐሚንም እንደፈለገች ከቤት ወጣ ትሄዳለች። ኑሐሚን እንዴት እስካሁን ድረስ አልመጣችም እኮ ታምናለህ? ምን አይነት እናት ብትሆን ነው? ምን አይነት ስራ ነች እንድመስል ቆንጆ ብላ የዘጋችባት እያለች ነበር። እናም አንቺ ስለማታቂ ነው ብሏታል ኤርሚያስ። አንቺ ስለማታቂ ነው። ስንቶች ሌዲ ባግ ናቸው እንደዚህ አድርገው የሚሰሩት፣ ስንቱ ህፃናት ነው የሚዘጋበት፣ አንቺ ስለማታቂ ነው እንጂ እያላት ነበር። እንዴ ምን ማለት ነው ብትለውም አይ የስቶር ሰራተኞች የሆቴል ሰራተኞች ማለት ነው ብሏታል። እሷም ብዙም ባይገባትም ግን እኮ እስካሁን ድረስ አልመጣችም፣ ምን አይነት ጭካኔ ነው እያለች ነው። እናም አባቷ ጥያቄውን ስላላቆመና የአባቷን ጥያቄ ለመመለስ ቤቱን እንዲያሳያት ጠይቀው ነበርና ወደዛ ቤት ሄደው ነበር። ወደዛ ቤትም ከሄዱ በኋላ አካባቢው ላይ ሲደርሱ እዛ አካባቢ ነው። ግን አብሬሽ ልሄድ ያነዛን ጭራቆች እንዴት ነው አምነሽ የምትሄጂው ቢላትም እሷ ምላስ እንጂ ጉልበት እንደሌላት ተናግራለች። እደበድባታለሁ እንጂ አትደበድበኝም ብላ በሙሉ ኮንፊደንስ ብትሄድም ኤደን ራሷ ያቀናበረችው ቅንብር ነበር። ኤደን ከእናቷ ቦርሳ ብር ለመውሰድ ብላ ሌባ ገባ ብላ ሌባን የወሰደው ለማስባል
ሙሉ የፖርሳውን ብር አውጥታ ብሩን ወስዳ ልብሱን በታትነው ነበር። ደሞ ኑሐሚን የት ሄደው ነው በሚል ሐሳብ ጎንበስ ብላ ልብሱን ልታያነሳሳች ሳለ ነበር የደረሰችው ወይዘሮ ገነት። ምን ልታረጊ ደሞ አንቺ እዚህ ድረስ መጣሽ? ገንዘቤ የት አለ? ብሬን አምጪ ብላ እየተጨቃጨቁ ነበር። ደሞ ይቺ እዚህ ድረስ ምን ልታረግ መታ ነው ብላ ኤደንም ከእናቷ ጋር ተባብራ እንዳትለቂያት እያሉ ነበር። ብሬን ታምጣይ ታባቷ ለቃታለሁ እያለች ነበር። የምን ብር ነው? እኔ እኮ አሁን የመጣሁት እያለች ነበር። ኤደን እንዳትለቂያት ማየ ስትል አሬ ታባቷ ለቃታለሁ ብላ ተባብረው ሁለቱም ደበደቧት። ኤርሚያስም ስትቆይበት እሷኑ ፍለጋ ወደዛው አቅጣጫ እየሄደ ነው። ኤርሚያስ ይደርስላታል ወይስ ምን ይፈጠራል የሚለውን በቀጣይ የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ